ዛሬ ማረፈደም እንዳጠፋሽ ስለገባሽ ሄደሽ ይቅርታ ጠይቂያት። አሁን ነው መካስ ያለባት። እሺ ማዘሯ ገብቶኛል። አንቺ ባትኖሪ ሁሉ ለማስተዋል እኔ ራሱ ጌታ መጣው ነበረ። በጣም አመሰግናለሁ የኔ እናት። አንቺ ሰንካላ ወዲህ ነው ሰንከል እያልሽ የምትሄጂው? አሹዬ አሀ ደግሞ ወደ እኔ ዞርሽ። ደግሞ ምን አደረግኩ? አንቺ ከዴቭ ጋር ምን ለማድረግ እየሞከርሽ ነበር? ዴቭን ተውና አሹዬ ተነስ፣ በቃ ረፈደብኝ። ወየት ነው? ዛሬ ክላስ አለኝ። ታዲያ እኔ ምን ላደርግሽ? አሹ ደግሞ እያወክ ለምን ታዝገኛለህ? እማዬ ነግራ የለም? አይ የለም የኔ እናት፣ እትዬ ያሉት እኮ የሚከታተልሽ የሚጎነትልሽ ካለ ነው ያሉት። አሹ ደግሞ እያወክ ዳኒ መች ዝም ይለኛል? እየተከታተለኝ እኮ ነው። አይ ፍቅር፣ እንደው ከልቤ እኮ ነው ኩርኩር የምታደርጊ። የምር መኝታ ቤት ጎትተሽ በራስሽ ፍቃድ እያስገባሽ ተከታተለኝ ማለት ትንሽ አይከብድም? ኧረ አሹ አትጩህ፣ እማዬ ትሰማለች። የኔ እናት እንዳይሰሙሽ ከፈለግሽ ቀጥ ለጥ ብለሽ ሂጂ። ቆይ እኔ የምን ቤት ነኝ በአንቺ ጉዳይ ውስጥ ልቅም ያደረገኝ? እማዬ ተጣሪ ምን አገባኝ? ይኸውልሽ ፍቅር፣ ለራስሽ ነው ጦሱ የሚተርፍሽ። ኧረ ዳኒ ሲገባ አንተ የት እንደነበርክና ማን እንዳስገባው በዛው ትነግራታለህ። ምን ይመስላል? ኧረ እንደዛ ነው። አንተ አላርፍም ካልከው ምን አድርግ ነው የምትይኝ? እንደ ጨቅጫቃ አሮጊት ለምን ከመሬት ተነስተሽ ለምን ነው የምትጨቃጨቅ? ምን ላድርግ ዳኒ? ሁሉ ከአንተ ስራ ነው። ቆይ አንተ ምን ለማድረግ እየሞከርክ ነው? ፍቅር መኝታ ቤት ድረስ ምን ልትሰራ ነው የገባው? ቆይ ይህንን ደግሞ ማን ነው ወሬ ብሎ ይነገርሽ? ማንም ይንገረኝ ዳኒ፣ አይመለከትም። እሺ የተጠየቀውን ጥያቄ ብቻ መልስ። መለስኩልሽ እኮ። ይኸው ሰውየው በየቀኑ እየደወለ ወንድምሽን ገለዋለሁ እያለ ይዝትብኛል። እኔ ቆይ ከዚህ በላይ ምን ላድርግ? ተጨነኩ እኮ ዳኒ። ቆይ ከፍቅር ጋር ያላችሁ ነገር ምንድን ነው? በቃ ተረጋጊት፣ አትናደጅ። ደግሞ ያ የተረገመ ሰውዬ ምን አባቱ ነው የሚልሽ? ይኸውልህ የቀረውን ብር አስገቡ እያለ ነው። እኔ ምን ማድረግ እንዳለብኝ አላውቅም ዳኒ። በፊትስ ቢሆን እዛ ቤት እያለሁ ትንንሽ ብርም አይጠፋም ነበር በእጅ። አሁን ግን ምንም ብር የለኝም። ከዚህ በላይ ምን ማድረግ እንዳለብኝ አላውቅም ዳኒ። አትጨነቂ ቤዛ፣ የሚሆነው ይሆናል። እኔም አልፈራም። አንቺም ደግሞ ተረጋጊ። እቺ ተረገመች። በእሷ ነው አሁን እዚህ ያለሁት እንጂ እስከ አንተ ብትመጣ ኖሮማ እኮ እንደዚህ ያለው ነው። ኧረ እባክህ እኔ ምንም የማውቀው ነገር የለም። ስማ አንተ ሌላ ነገር አስበህ ነው መሰለኛ። ምንም ነገር የለም። ይኸው በጭራሽ። አረ እንደዛ አይደለም ጓደኛ። ያው ታውቂ የለ ለታካሚዎች እንዴት ነው? አረ ትንሽ ቀን ይቀረኛል እባክህ። ደግሞ ታካሚዎች ለምን ትይመጣል? አዎ እባክህ እንደዛ። ቆይ አንዴ ልደውልልህ። አንዴ አደይ ዶክተር ምን ነው ችግር አለ እንዴ? አረ የለም አደይ፣ መኪና ውስጥ እኮ ሳይሽ ሰላም ልበልሽ ብዬ ነው። እሺ ምን ነበር? ምኑ ፈልገህ ይመስሉኝ። ልሸኝሽ? አመሰግናለሁ ዶክተር። ዛሬ ግን እንዴት ነው? ሆስፒታል ዝግ ነው እንዴ? አረ አይደለም አደይ፣ ክፍት ነው። በተደጋጋሚ ብርሃን አባቷ እሷን መስሏት የሚድረው፣ ቆይ አባቴ ለማን እንደሚድረኝ እያወቃችሁ እንዴት ዝም አላችሁ ትለዋለች። ነገር ግን አሁን ላይ ብታገቢ አንቺ እድሜሽ ነው ብድብ ቢያሳስብ ኑሮት ነው እንደዚያች ጭንቅ ጥብብ የምትይው ይላታል። ነገር ግን አሁን ላይ የሚፈጠር ምንም የምነግርሽ ነገር የለኝም። ነገር ግን አሁን ላይ አንቺ ብታገቢ ምንም የሚጎልሽና የሚጎዳሽ ነገር የለም ይላታል። ከዛ እንግዲህ ሮማን አንሷም ትተውሽ ከተሜ ገቡ። ከከተሜ ሲመለሱ አንቺ ምን እንደምትሆኝ ብቻ አያውቅም። ይልቁንስ አባትሽ ያመጣልሽን ትዳርም እሺ ብለሽ ብትቀበይ ይሻልሻል ይላታል። አደይ ለአበበ አባቴ ቦታዎችሁን የለመላ ንብረታችሁን ሊመልስላችሁ ነው። አሁን ላይ በጣም ደስ ባይለኝም ግን ደህና ነኝ። ለምንድን ነው እንደዚህ እየሆንሽ ያለሽው ትላታለች። ቅምጥል ማዘሯ ስትመጣ ፏ ብትን እያለች ትገኛለች። ቅምጥል እናቴ ደህና ነሽ ወይ? ደህና ነሽ ወይ? እንዴት ነሽ? እያሉ እንግዲህ ተለያይተው ሰነባብተዋል። የባቡሬ ማሜ እንግዲህ ለሊሊንም ለሷንም በስስት ነው እያየቻቸው ያለችው። እኔ እንደዚህ አሰብኩ አልነበረም ልጅ የቆየሁት። ማዘሯ አንቺ እዚህ ስትሆኝ በጣም ነው ግርም የሚገባኝ። እሺ ገባኝ ልጅ፣ ግን አሁን ምን ተፈጥሮ ነው?
ምንድን ነው የተፈጠረው ልጄ? አላቅም፣ ግን ከአንቺ መስማት ነበረብኝ። ሁልጊዜ ከኪንጎ ጋር መለየት ከባድ ነው። ኪንጎ እንደዚህ መሆን የቻለው መጣ መሰለኝ። እሱ ልክ ነሽ የኔ ልጅ ትችያለሽ፣ መከታተልሽን እወደዋለሁ፣ እንዴት ታደርጊያለሽ? ቢሆንም ግን እራስሽን ተቆጣጠሪ ትላታለች። ምን ሰሞኑን ከቤት ትወጣም የተፈጠረ ችግር ካለው ከአዴ ጋር ተጣላችሁ ወይ ስትልህ እንኳንም ባረገው ትላለች ፍቅር። ሰይጣኗ ማለት ነው። ቆይ አንቺ ምንድን ነው በዚህ ልክ እንትን የምትይው? በቃ ዝም በይ ብትላትም እፎይ ትላለች። አሁን ላይ መጣላታቸውን በጣም ነው የምፈልገው። አዴቭም እሷን እንዲያገባት አልፈቅድም፣ ደሞም እኔም ዝም ብዬ አጣጥፌ አልቀመጥም ትላለች። ኪንጎ አበበን እንግዲህ አንተ ለምንድን ነው ቆይ ልጅቱን ለቀቅ የምታረጋት? የቤዛ ወዲ ቤት ሲካተታተርሽ አለሁ ይለዋል። ቆይ ኪንጎ ለምንድን ነው እንደዚህ እያረክ ያለኸው? እንዴ ሚስቱን ይቆጣጠራ። ሚስቱን ለምንድን ነው እንደ ገጠር እንትን የሚለቀው እያለ ጭቋ ይላል። እኔ እኮ ባልደርስ ብሆን ትልል እያረገለት ነበረ። አበበ በጣም ደንግጦ ቆይ እስቲ ልሂድላት ይላል። አበበ ግን እንዴት እሷ አትተልቅብህም? ሌላ አጣህ ሌላ ተረረረ። ቤዛም ለመብላት እንግዲህ ጠጋ እያለች ነው። ያሱም ሁለታቸውም ማብሰላቸውን እንዲቀጠሉ ይገኛሉ። የእናንተ ፍቅርና የእናቤ ፍቅር አንድ አይነት አይደለም። የእናቤ ፍቅር ልትም ያለ ነው እያለ እንግዲህ ልትም አድርጎታል። ዴቭ በጣም ተስፋ እየቆረጠ ይገኛል። አደይ አሁን ላይ ምንም እየገባት አይደለም። እንደ ዴቭ ያለ አፍቃሪ፣ እንደ ዴቭ ያለ መከት፣ እንደ ዴቭ ያለ በቃ ምን ይባላል ዴቭ። አደይ ግን ቁመሽ ብታስቢበት ይበልጣል። ፍቅር ላፍ እንዳታደርግሽ ማለት ነው። ለሊ እስካሁን ድረስ ለባቡሬ ምንም የነገረችው ነገር የላትም። ለሊ ባቡሬ በዛም በዚህም ዶክተሩንም ቢያስጨንቀው ነገር ግን እሷ ልትናገረው ወይም ልትረዳው አልፈለገችም። ለሊ ትተዋት እንደሚርቃት ነው እያሰበች ያለችው። ስለዚህ በሽታዬን ለማንም ሳልናገር ለብቻዬ ነው ይዤ መቀመጥ የምፈልገው ትላለች። አደይ ንግር በፈረስ እንግዲህ ዶክተሩ እየተከታተላት ይገኛል። ወይ ዶክተር ምንድን ነው ችግር አለ እንዴ? የሊሊ ጉዳይ ምንድን ነው?
ሊሊ ምን ሆነች እያለች በተንተባተባ እንደበቷ እንትን ትላለች። አሁን አደይን እዚህ ላይ አፍቃሪ ተፈቃሪ አልገው እንትን ያሉት የሊሊ በሽታ ውሸት ሆኖ ለሊ ተፈቃሪ ብትሆን ምን ያህል ደስ ይላል። ሊሊ የኔ ቆንጆ ማይገባሽም ይሄንን ነው እንትን ያለሽ። ዶክተሩም ፎንቃ ሳያስበው ጠልፎ ጥሎታል። አሁን ላይ ምን እንደሚያደርግ እንኳን የማያውቀው ነገር የለም። ውድና የተከበራችሁ የቻናል የቤተሰቦች ሰላም ሰላም ብለናል። ሰላማችሁ በዚህ ተተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።